አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ለድምጼ በጣም ይቅርታ፣ ያው የኔ ድምጽ ማለት ነው ዝም ስለምል ማለት ነው አብዛኛውን በቃ ጨርሶ ሙጥት ያለ ይሆናል ማለት ነው። ሴትዮ ስትጠራ ሃይ ስላት ማለት ነው ጭራሽ እንደውም ያው ሶሚያ ሆነ ተደምጦ ባይዘው ግን አትሰማኝ በቃ ጭራሽ አትሰማኝ ማለት ነው። እና ለምን እንደሆነ እንደዚህ የሚሆነው አላቅም ማለት ነው። ለማናቸውም እንዴት አላችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እስኪ ለሀገራችን ዱአ አድርጉ። እንግዲህ እንደምታዩት ክረምት ነው። እስካሁን እኔ እንጃ ዝናብ ኢንሻአላህ እየጣለላቸው ነው ብዬ ተስፋ አደርጋለሁ። ምክንያቱም እኛ ገጠር አያሳዩንም፣ ያው ከዳታውን ችግር ሊሆን ስለሚችል እንግዲህ አላህ ዝናቡን ይስጣቸው ነው የምንለው ማለት ነው። እስቲ ዱአ አድርጉ። አብዛኞቻችን መቼም ከክፍለ ሀገር የመጣን ሰዎች ስለሆን ዱአ አድርጉ ማለት ነው። ዝናብ እንዲጥልላቸው የግድ እርሻ ማረስ አለባቸው። ያለው ሰው መሬት ያለው ሰው ጦምን ማደር ስለሌለበት ያው እርሻ ማረስ አለባቸው ማለት ነው። ስለዚህ ዱአ አድርጉ ዝናብ እንዲሰጣቸው ነው እምለው። እስኪ ዱአ አድርጉ። የጠየቃችሁም ካላችሁ እስኪ ዝናብ እኮ ጥሏል ብላችሁ ኮሜንት ላይ ጻፉልኝ ማለት ነው። እኔ እዛ ላሉ ሰዎች ያሳስበኛል በጣም አስበው ባይዘው እውነትም ማለት የሆነ የግድ ክረምት ላይ መከሰብ አለበት። አነሰም አደገም ያለው ማለት ነው። መሬት የለውም ኦኬ፣ ያለው የግድ ማረስና መከሰብ ስላለበት ማለት ነው። ያው አብዛኛውን መተዳደሪያችን ስለሆነ ማለት ነው እርሻ ስራኛ። ከዛም ዛሬ ይዤላችሁ የመጣሁት በዋነኝነት እንግዲህ ብሩኬና ሃይሜ ናቸው። ትናንት በተነሳው ምንድን ነበር ያለችው? እኔ አፈቅርሃለሁ ነው ያለችው። መቼም ይሄ ፍቅር ዘንድሮ ጣንቶበታል። ምን ነው ተነስቶበታል ዘንድሮ። ለምንድን ነው እንዴ? ሴቱ በቃ አፍቅሬሻለሁ ነበር እኮ አይደል ድሮ የሚባለው። አሁን ደግሞ አፍቅሬሃለሁ። ኧረ ጉድ! እንደው እኮ ጉድ አያረጅም እናንተ፣ ተአምር ነው። እና ለማናቸውም ዛሬ ደግሞ ብሩክ ያዞበት በጥፊ አጠልቅጣበታለች። ዛሬ ምስኪን ያው ሴት አክባሪ ስለሆነ በጣም ጎበዝ ነው። ለሴቶች ክብር አለው፣ ለእህቶቹ ክብር አለው። ማሻአላህ። እንዴት ላርግሽ ምን ላርግሽ እኔ ጋር የለም ይሄ ስሜት፣ የተስማማነው እንደዛ አልነበረም። ሃይሜን ለማስቀናት ነበር። እንዴት ነው በዚህ ባጭር ቀን ፍቅር የሚመጣው? እሱ ሴራው እኮ ከዛው ነው ዙሩ። ሴራውን አላወቀውም መሰል፣ ገና አልገባው፣ ግራ ነው የገባው ዛሬ እንዳውም ጭራሽ ማለት ነው። እንግዲህ ድራማው ሰሞኑን እንደሚያበቃ አልጠራጠርም። በሌላ ቢሞክሩት ጥሩ ነው ብዬ አስባለሁ። ንገሪያቸው አትሉም? እና ዛሬ እንግዲህ ሃይሚ በጣም አሳዝኗታል መሰለኝ። አይዞህ እኔ እያለሁ ብላ ያቺ ደርግማው ስትሄድ እኔ ያለሁኝ ማንም ሊነካህ አይችልም፣ ግን ደግሞ ፈተናውን ማለፍ አለብህ ብላ በሆዷ እያውሰለሰለች የተነጋገሩትን ነገር ሊንዳ ጋር ሊንዳ ዙጥዬ ኧረ ታይ ግድ የለሽም ይበቃሻል፣ እዚህ ጋር አቆሚ፣ በቃ እዚህ ጋር አቆሚ። ታሁን በኋላ ዩቲዩብ ይከፈትልሻል። ማጠንጠን ነው ተዚህ እንደ ሶሲ ማለት ነው። ከዛ ሌላ ችግር የለውም። ይሄን ያህል ተጠውንሽ ይበቃሻል። ተጠውንሽ አይበቃትም ጋይዝ፣ ይበቃታል ማለት ነው። እዚህ ጋር ቢያቆሙ ጥሩ ነው። ትናንትና ያው በጣም አዝኖ ነበረ፣ ዛሬም እንደዛው ነው። በነገራችን ላይ ግን በጣም ነው ግሩም የምር በጣም ጀግና ናቸው። ሴት እንግዲህ ብልህ ናት ትባል የለመችስ፣ ተጋግዘው ሰሩለት ማለት ነው። እውነቱን ሲያውቅ ምን እንደሚል ባላቅም፣ ምን እንደሚል ባይታወቅም ማለት ነው። ምናልባት ነገ ደግሞ እሱ ሌላ አይዲያ ጠምዷቸው ሊመጣ ይችላል። እንግዲህ በማያስቡበት በእርግጠኝነት እንደዛ ነው የሚያደርገው። መፍትሄው እንደዛ ነው ሊሆን የሚችለው ማለት ነው። ውሸታችንን ነው እንዲሉት ሊያደርግ ይችላል፣ ሐሳብ አምጥቶ ማለት ነው። እና ግን በጣም ነው እንትን የሚለው ማለት ነው። ሌላው ነገር ደግሞ ምንድነው አሁን ለታ በተነሳው አንገቱን ደፍቶ ምናምን የምትሉ ሰዎች፣ እስኪ አንዳንድ ሰዎች ደግሞ አዳምጣችሁ ነው ማውራት ለእናንተም ጥሩ አይደለም። ብዙውን ጊዜ ባትዋሹ የሆነች ነገር በቃ አለ አይደለ ጫፋን ይዛችሁ ባታዞሩ ምናምን የሚል ወሬ ሰምቼ ነበርና
በነገራችን ላይ ሰው ባዳመጠው ልክ ነው አስተያየት የሚሰጠው ማለት ነው። ለምሳሌ 2 ደቂቃ 3 ደቂቃ ቢያዳምጥ ያ ሰው 2 ደቂቃ ውስጥ የተወራችውን ነገር ነው አስተያየት የሚሰጠው ማለት ነው ብዬ ነው የማስበው። ያላየውን ያልሰማውን እንዲህ ብሏል ምናልባት ብሏል የሚል እንትን አለ አይደል የተላለፈ ነገር ካልሆነ በስተቀር ሰው ያየውን ነው ያዳመጠውን ነው አስተያየት የሚሰጠው ማለት ነው። እና ደግሞ ከዛ ከቪዲዮ የያዘውን እሱ የአስተያየት መስጠት የሚፈልግበትን መንገድ ነው አስተያየት የሚሰጠው። ስለዚህ አስተያየት የትኛውንም አስተያየት ሊቀበሉ እነሱ ችግር የለባቸውም። ግን ደግሞ አንዳንድ ጊዜ ያው የሚጻፈው ኮሜንት ማለት ነው የሆነ በነገራችን ላይ ምንድነው አንድ ሰው ምን ሲል ሰማሁኝ ኮሜንት ያጠማል ሲሉ ሰማሁ ማለት ነው። በእርግጥም ኮሜንት አልባሌ ንግግሮችን ምላሽ ሊያሰጠን ይችላል። ግን አንዳንድ ጊዜ ያው ላለማየትም መወሰን ግድ ይመስለኛል። ለማናቸውም እኔ ሌላ ሰው ነው ሲል የሰማሁት ሰው ባየው ነገር ላይ እና በሰማው ነገር ላይ ነው አስተያየት የሚሰጠው ብዬ ነው የማስበው። እና ሰው ባየው ነገር ነው አስተያየት መስጠት የሚችለው ማለት ነው። ስለዚህ ማንም ይሄን ነገር ሳያይ አስተያየት አይሰጥም ማለት ነው። በነገራችን ላይ ማለት ነው እንደ የኢትዮጵያ ሰው ዩቲዩብ መስራት እንዴት ሲያውቁበት እንዴት እንደሚጣመሩ እኮ አትጠይቁኝ። ከዛ ለከክ ከዛ ህድት እኔ እንዴት ነው የሚያደርጉት ነው የምለው አንዳንድ ጊዜ ማለት ነው። አሁን ከዚህ በፊት ማለት ነው ሶሲና ብሩኬ አንድ ሰሞን በቃ ከዳኒ ጋር ምናምን ነገር በቃ ችግር ፈጠሩ ማለት ነው። መቼም እኛም እንደው ጥሎብን በቃ አንዱ ታንዱ ሲጣመር በቃ አንዱ ታንዱ ሄዶ ሲላከክ ነው መሰለኝ የምናያቸው። እኔ በእነሱ አልፈርድም በነገራችን ላይ ማለት ነው። በቃ የኛን አስተያየት ምን ብንሰራ ነው የሚያዩት የሚለውን ነገር እነሱ ይችሉበታል ማለት ነው። እነሱ ያውቁታል። እኔ እኮ አሁን ሃይሚ ወደ ዳኒ ሱሴ ነው የሚሏት ሱሴ ወደ ብሩኬ መንጣቱ አሁን ምን አስደስቶን ነው ይሄንን ሁሉ የምናያቸው ይሄንን ሁሉ እነሱ በቃ ይሄንን ሁሉ ጥግ ድረስ ከስንት ሳምንት ነው የሄዱበት ይሄን መንገድ ማለት ነው። እኔ እኮ ምን አስደስቶ ነው አሁን ያንን የምናያቸውና ወይ ለነገሩ ድሮም ሰው ችግር ውስጥ ሲገባ ነው ደስ የሚለው ያለው ማን ነበር? እስቲ ኮሜንት ላይ ጻፉልኝ። እኔ አውቀዋለሁ በነገራችን ላይ እናንተ ኮሜንት ላይ ያሳውቁኝ ጻፉልኝ ማለት ነው። እና እንደዚህ ሲሆን ነው የሆነ ነገር አሁን ኸይር ስራ ቢሰራ የሆነ ደግሞ የሆነ ንግድ የያዘ ሰው ምናምን ነገር እንደዚህ አይታይለትም። ይሄ ግን ሳብሷብ ሁሉ ጊዜ የሚገርመኝስ ነገር በጣም እኮ ነው የሚገርመኝ የምር። እሷ ደግሞ እንግዲህ ያው ብሩኬና ሃይሜን እንዲሁም ደግሞ የገዛ ፍቅረኛዋን ስታበጣበጥ ቆይታ አሁን ደግሞ ወዲና ሃይሜ ጓደኛ መታለ ከክ ብላለች እንዳያችኋት ማለት ነው። ሱሱ በጣም ጎበዝ ናት። ኦ ማይ ጋድ እኔ እንደው እኔ እሷን ቢያደርግ ላንዴው አሁን ወዲ 40 ምናምን ሺህ ሰብስክራይብ ደርሳለች ማለት ነው። ቀውጢ ነች የምር። ዛሬ ደግሞ ከፍፄ ጋር መጣ እንግዲህ ለከከብ ላይ እየሰራች ነው ከነብሩኬ ጓደኛ ጋራ ከነ ሃይሜ ላይ ካናታቸው ላይ ዘጭ ብላ ነበረ። አሁን መልሳ አናታቸው ላይ እየመጣች ነው በገዛ ጓደኛቸው ላይ። ለማናቸው ተስማምተው ይመስለኛል። በቃ የለም ተስማምተዋል። ያኔ ደግሞ ቀንቶ ነው መሰለኝ ዞር በይልኝ እንዲያላት ሁሉ የ4 አመት ልፋቴ ናት። በቃ የ4 አመት ፍቅረኛዬ ናት። ጉድ እኮ ነው 4 አመት በፍቅር የማይፈጸም ፍቅር የማይፈጸም ፊልም 4 አመት ሙሉ። ለነገሩ 4 አመት የሚቆይ ፊልም አለ ይኖራል እኮ ግን የ4 አመት ፊልም አይናት ያው ከነ ቲክቶክ ማለት ነው። በቃ ቲክቶክ ላይ ሲሰሩ ስለነበረ ከነ ቲክቶክ ውስጥ ተይቶ 4 አመት ለዩቲዩብ እና ለቲክቶክ ማለት ነው። እውነት ያርግላቸው ባይዘው ወይ ግን ያውቁበታል የምር እንደ ኢትዮጵያ ዩቲዩብ መስራት ያወቀበት የለም። ለማናቸውም ፒስ